የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ጉዳዮች አንጋፋው ድምጻዊ ዳዊት መለሰ ከ23 ዓመታት በኋላ ለአድማጮች የሚያቀርበው አልበም መቼ እንደሚለቀቅ ቀኑ ታወቀ። የጉማ ሽልማት ስነ ስርዓት ቀኑ ተራዘመ። በዓሉ ግርማ ቤርሙዳ ተውኔት ወደ መድረክ ሊመለስ ነው። እነዚህንና ሌሎችንም የአርት ስፔሻል ኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ለየት ባለ ያዘፋፈን ስልቱ ከኢትዮጵያ ሙዚቃ አድማጮች ጋር ተዋውቋል። በሙዚቃው ዘርፍ የተጓዘበት መንገድ አንጋፋ ነው ለማለት ያበቃል። አንጋፋው ድምጻዊ ዳዊት መለሰ አይፍቀው ለታሺ ለሌላዬ አይከደው ስጦታሺ ለቦናዬ አንደበት ያይከት ባለ አይታፈፍ ድምጻዊ ዳዊት መለሰ የመጨረሻ አልበሙን በ1995 ዓ.ም ለአድማጮች ያቀረበ ሲሆን ለአመታት ተጨማሪ አልበም ሳይሰራ ቆይቷል። ከሰሞኑም ድምጻዊ ዳዊት መለሰ አልበሙን እንዳጠናቀቀ አርት ስፔሻል ያገኘው መረጃ ያመለክታል። ይህ ከ23 ዓመታት በኋላ ለአድማጮች የሚቀርበው አልበም ሚስጥር የተሰኘ ርዕስ ተሰጥቶታል። ከቀናት በፊትም ጥሪ የተደረገላቸው እንግዶች በተገኙበት የአልበም ማድመጫ ስነ ስርዓት ተከናውኗል። ከአልበም ማድመጫ ስነ ስርዓቱ በኋላም ድምጻዊው በማህበራዊ ትስስር ገጹ ሚስጥር የተሰኘውን መጪውን አልበሜን በማካፈል ክብር አግኝቻለሁ። ሚስጥር የዘፈን ስብስብ ብቻ አይደለም፣ ታሪክ ነው። በመስራት ላይ 20 ዓመታት ያለፈው ለሁላችሁም በጣም በቅርቡ እስከማካፍላችሁ እጅግ ጓጉቻለሁ ሲል ጽፏል። ይህ ዳዊት መለሰ አዲስ አልበም ጥቅምት 28 2018 ዓ.ም በዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎች በኩል ለሙዚቃ ወዳጆች ይቀርባልም ተብሏል። የደራሲ በዓሉ ግርማ የህይወቱ የመጨረሻ ሰዓታት ላይና ሮማይ በተሰኘው የደራሲው የድርሰት ስራ ላይ መሰረት አድርጎ የተሰናዳው በዓሉ ግርማ ቤርሙዳ ተውኔት በውድነ ክፍሌ ተደርሶ በተሻለ አሰፋ የተዘጋጀ ነው። እኔ በአብዮቱ አላምንም። እኔ ማምነው እኔ ለፈጣሪ ፈጣሪ ነው። ይታወቃል የአብዮቱ ጠላት ነሽ። ዋ አዎ አብዮቱን አትደግፍ። በተደረገው አብዮቱም አታምኝም። ቆያንቺ ፈጣሪ ማን ነው? በዓሉ ነው? እና ሌላ ማን ፈጠረኝ? ለአመታትም በአንጋፋው ሀገር ፍቅር ቲያትር ቤት ለተውኔት አፍቃሪያን ሲቀርብ ቆይቷል። ከወራት በፊትም ሀገር ፍቅር ቲያትር ቤት ባጋጠሙት የተለያዩ ምክንያቶች ተውኔቱ ከመድረክ ወርዶ ቆይቷል። በዓሉ ግርማ ቤርሙዳ ተውኔት ከነገ በስቲያ እሁድ ጥቅምት 28 ቀን 2018 ዓ.ም ጀምሮ ዘውትር እሁድ በ8 ሰዓት በሀገር ፍቅር ቲያትር ቤት በድጋሚ መቅረብ እንደሚጀምርም ለአርት ስፔሻል የደረሰው መረጃ ያመለክታል። የመዲናው አድማቂ ከሆኑ ዝግጅቶች መካከል አንደኛው የሆነው የጉማ ሽልማት ስነ ስርዓት ዘንድሮ ለ11ኛ ጊዜ ይካሄዳል። የሽልማት ስነ ስርዓቱን አስቀድሞ ቅዳሜ ጥቅምት 22 2018 ዓ.ም ለማካሄድ ታቅዶ የነበረ ቢሆንም በአንዳንድ ምክንያቶች የቀን ለውጥ ተደርጎ ወደ ጥቅምት 29 2018 ዓ.ም እንደተዛወረ አዘጋጆቹ አስታውቀዋል። ጥቅምት 29 2018 ዓ.ም በአድዋ መታሰቢያ ሙዚየም በሚካሄደው የሽልማት ስነ ስርዓት ላይም በርከት ያሉ አዳዲስ ነገሮች ይስተናገዱበታል። 11ኛው የሽልማት ስነ ስርዓት ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁንን የህይወት ዘመን ተሸላሚ አድርጎ እንደሚሸልም እንዲሁም የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችውን ወሰኔ ኃይሉን የጉማ ሄርሜላ ተሸላሚ አድርጎ እንደመረጠ መግለጹ ይታወሳል። በዕለቱ ማለባበስ ልዩ ትኩረት እንደተሰጠውና የሀገር ባህል አልባሳት እንጂ እርቃንን የሚያሳዩ አለባበሶች እንደማይፈቀዱም ተገልጿል። በተጨማሪም ህብረተሰቡን ለማሳተፍ የተወሰኑ ትኬቶች ለሽያጭ ለመጀመሪያ ጊዜ እንደሚቀርቡም ተነግሯል። የሽልማት ካቴጎሪው ዘንድሮ ቀንሶ ወደ 20 እንዲወርድ መደረጉ የተገለጸ ሲሆን የዘንድሮ ሽልማት በአድዋ 130ኛ ዓመት የሚከበርበት ዓመት ላይ መሰጠቱ ልዩ እንደሚያደርገውም አዘጋጆቹ አስታውቀዋል። ሴት ሰዓሊያንን የሚያበረታታው እንቁ ጋለሪ በመሃል አዲስ አበባ ተከፈተ። ቦሌ ማተሚያ ፊት ለፊት የተከፈተው እንቁ ጋለሪ ባለው ያማሩ ክፍሎች ውስጥ ተሰቅለው ለጉብኝት የሚቀርቡ የስዕል ስራዎችን ለገበያ በማውጣት ወጣቶችን በተለይም ሴት ሰዓሊያንን ለማበረታታት ታቅዶ የተገነባ ዘርፈ ብዙ ጥቅም ያለው የስዕል ማሳያ እንደሆነ ጣቢያችን ያነጋገራቸው የኢትዮጵያ ሴቶች ፌዴሬሽን ዋና ዳይሬክተር ገነት ስዩም ተናግረዋል። ሁለት ነው ዓላማው። አንደኛው ጋለሪ ሲሆን የሴቶችን የአርት ስራ የሚያቀርቡበት የሚታዩበት ስራቸውን የሚያሳዩበት ከዛም በኋላ ደግሞ በሰሩት ልክ ደግሞ እንዲያገኙ የገበያም ትስስርም የማሳያም ጭምር ነው እየተሰራ ያለውና ሴቶችን ለማበረታታት ሴቶችን ለማብቃት
ነው በተለይ ሰዓሊያን የሆኑ አርቱ ላይ ያሉ ሴቶችን የማሳየትና ስራቸው እንዲወጣ ስራቸው እንዲሸጥ የማድረግ ስራ ነው እየተሰራ ያለው። በተመጣጣኝ ዋጋ የምግብ አገልግሎት የሚሰጠው ጋለሪው ከስዕል ማሳያነት ባሻገርም ለሌሎች ጥበባዊ ዝግጅቶች የሚሰናዱበት ማዕከል እንደሚሆንም ኃላፊዋ ጨምረው ተናግረዋል። ከሬስቶራንቱና ከጋለሪው በተጨማሪ ሌሎች ስራዎችም ለመስራት እያሰብን ነው። እሱ ደግሞ በቅርብ ቀን እንጀምራለን ብለን ተስፋ እናደርጋለን። ጋለሪው በኢትዮጵያ ሴቶች ፌዴሬሽን የተመሰረተ ሲሆን ፌዴሬሽኑ ከሚሰራቸው የልማትና ሴት ተኮር ሀገር አቀፍ ስራዎች መካከል ተቋሙን የማህበረሰብ አለኝታ መሰረት መሆኑን የሚያረጋግጡ የኢኮኖሚ አውታር የልማት ስራዎች ያሉ ሲሆን ከነዚህ የልማት ስራዎች መካከል የእንቁ ጋለሪና ሬስቶራንት አንዱ እንደሆነም ተገልጿል። በወጣቱ ደራሲ ይስሐቅ አብርሃም የተዘጋጀው ካፌ ጎልጎታ መጽሐፍ ቅዳሜ ጥቅምት 22 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ለጋር በሚገኘው ጫካ ቡላ ይመረቃል። ደራሲው በማህበራዊ ትስስር ገጾም ካፌ ጎልጎታን በቡና ጨዋታ፣ በጃዝ ሙዚቃ ስለ መጽሐፉ ትንሽ በማውጋት አብረን እንመርቀው ሲል ጥሪውን አስተላልፏል። በዕለቱም ጥሪ የተደረገላቸው እንግዶች ይገኙበታል። የገጣሚና ተዋናይ ዋሲሁን በላይ አምስተኛ የሥነ ጽሑፍ ሥራ አልንበረከክም በብሔራዊ ቲያትር ቤት ሊመረቅ ነው። አልንበረከክም በሚል ርዕስ በሁለገቡ ከያኒ ዋሲሁን በላይ የተዘጋጀው አዲስ መጽሐፍ የፊታችን ሰኞ ጥቅምት 24 2018 ዓ.ም ከቀኑ 11 ሰዓት ከ30 ጀምሮ በኢትዮጵያ ብሔራዊ ቲያትር ቤት ይመረቃል። በዕለቱም በርካታ የኪነ ጥበብ ባለሙያዎች ሀሳቦቻቸውን ያጋራሉ ተብሏል። የአደባባይ ሐውልቶቻችን ላይ ሙያዊ ውይይት ሊካሄድ ነው። 10ኛው የወር ወንበር ዝግጅት ስለ አደባባይ ሐውልቶቻችን ስነ ጥበባዊ ወግ በሚል ርዕስ በአዲስ አበባ ዩኒቨርሲቲ የአለ ስነ ጥበብና ዲዛይን ትምህርት ቤት ዲን በሆኑት በመምህርና ሳሊ አገኘው አዳና አቅራቢነት ሙያዊ ውይይት ይካሄዳል። ይህ መሰናዶ ነገ ቅዳሜ ጥቅምት 22 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር አዳራሽ ይካሄዳልም ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።